ቤተሰቦቼ እንዴት ናችሁ? ዛሬ ይዤላችሁ የቀረብኩት አንድ ታሪክ ቲክቶክ ላይ አይቼ ነው። እሱን ታሪክ ደግሞ ያው ሁላችንንም ይመለከታል። በተለይ ራስ መውደድ እንደ ቀላል የምናየው ሰዎች ስላለን ጥንቃቄ ማድረግ መቻል አለብን። የጽዮን ግርማ ታሪክ ማለት ነው። የእሷን ታሪክ ያው ሁላችሁም አይታችሁታል ነው ብዬ ነው የማስበው። ስለ እሷ ታሪክ ዛሬ ለማውራት ሳይሆን አንዳንድ የተማርኩትን ነገር ለእናንተ ልጠቁማችሁ። ትምህርት ያላገኘ ሰው እንደው ታሪኩን እንዲሁ የሚያይ ሰው ደግሞ ልብ እንዲል ስለፈለኩ ነው። ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። እንግዲህ በ17 ክፍል የተከፈለ ነው የጽዮን ግርማ ታሪክ። እኔ ኖርማሊ እንደውም ሰዎች ስለሱ አስተያየት ሲሰጡ ነው ወደ እሱ ውስጥ የገባሁት እንጂ አሳልፌው ነበረ አላየሁትም ነበር ማለት ነው። በኋላ ምንድነው ይሄ ታሪክ ብዬ ገባሁ ማለት ነው። እና እያንዳንዱን ነገር እንደ ቀላል ያለፈችውን ነገር ነገ ህይወቷ ላይ ምን ያህል ሰውየውን ካገባች በኋላ በ6 ወር ውስጥ እስከ መፋታት ነው የደረሰችው። ግን ቀድማም ያየችው ሳይን ነበረ። ስለዚህ ያንን ሳይን ደግሞ ማለፍ አልነበረባት ማለት በቃ በጓደኝነት ሊስተካከል ያልቻለ ሰው ትዳር ላይ አይስተካከልም። ምንም ይሄ ጥያቄ የለውም ማለት ነው። እና በአብዛኛው ሳያገቡ የተቀመጡ ሰዎች እነዚህን ነገሮች ወርኒንጎችን እያዩ አቮይድ እያደረጉ ነው ብዬ ነው የማስበው፣ እኔንም ጨምሮ ማለት ነው። ስለዚህ እንደዚህ አይነቱን ነገር አብሮ መቀጠሉ እንግዲህ ዛሬ የምንመለከታቸው ህይወት መጠፋፋት ውስጥ ሁሉ ይገባል። በነገራችን ላይ ወንድ ብቻ አይደለም ናርሲሲዝም፣ ሴትም አለች። ምንም ጥያቄ እኮ የለው። የወንዶቹ ስላልወጣ ታሪካቸው እንደውም አሁን አንዳንዶቹ ብቅ እያሉ ነው። የኔንም ታሪክ ልናገር የሚል እሷ ላይ ያየሁት ለምሳሌ እናትየው ታከብረኝ ነበር፣ ትወደኝ ነበር፣ እንደኔ እናት አያት ነበር። በኋላ ግን ለገንዘብ እንደቀረብኩት አድርጋ አቢዩዝ አረገችኝ። እንግዲህ ልጁ አቢዩዝ ካደረጋት እናትየው ምን እንድታረጋት ነው የፈለገችው? በድሮ ታሪክ እንግዲህ ተረት አይደለም። አሁን እንደውም ተረቶቹ በአጠቃላይ ወደ እውነት እየመጡ ነው። እናቷን አይና ልጅቷን አግባ ይባላል። ቤተሰብን ነው ሰው እኮ የሚመስለው። መቼም ቤተሰብ በትክክል ያሳደገው እንደዛ አይነት አስተሳሰብ የሌለው ቤተሰብ ልጁ እንደዛ አይነት አስተሳሰብ አይኖርም። አብሮ ካደገ ማለት ነው። ሌላ አካባቢ ካደገ በመወለድ የሚመጣ ባህሪ የለም። በመወለድ የሚመጣ ማንነት የለም ማለት። ለምሳሌ እኔ ጋር የተወለደ ልጅ ሌላ ጋር ሄዶ ቢያድግ የኔን ባህሪ ሊይዝ አይችልም። ከሌላ ጋር የተወለደ ግን እኔ ጋር ሲመጣ እኔንም ባህሪ ነው የሚይዘው። ስለዚህ ይሄ ልጅ የቤተሰቦቹ ግልባጭ ነው። ምንም ጥርጥር የለውም። ስለዚህ ኤክስፔክቴሽኗ ቀድሞውን በቃ ስህተት ነበር ማለት ነው። ምክንያቱም ልጇ እናትና እህቱን አቢዩዝ የሚያደርግ ከሆነ እሷን ማንጓጠጣት ምክንያት የለም ብሎ መስማት ያስፈልጋል። እህቱን ሲሰድብ እናቱን ከሰደበ እኔን የማይሰድብበት ምክንያት የለም። እኔ እንደውም በኋላ እኮ የመጣው ነው። ይሄ ሴቶች በጣም ልብ በሉ። የምትጎዱት እናንተ ናችሁ። አገባች ከሚሉሽ ሳታገቢ ቆማ ቀረች ብትባይ ይሻላል። ምክንያቱም ስትሞቺ አጠገብሽ መጥቶ አብሮሽ የሚሞት የለም። አካልሽ ሲጎድል መጥቶ አይዞሽ የሚልሽ የለም። ስለዚህ ብትጠነቀቁ ጥሩ ነው ብዬ ነው የማስበው። ማለት የትኛውም ሃይማኖት ውስጥ ይሁን አንድ የሚፈራው ነገር ያለው ሰው በቃ ጥሩ ነው። ሙስሊምም ከሆነ በዛ በሃይማኖቱ ጥብቅ አድርጎ የሆነ ሃይማኖቱን የሚመራውን አምላኩን እዚህ ኦርቶዶክስ ውስጥ ፕሮቴስታንት ውስጥ ሃይማኖቱን የማያስቀድም ሰው አይጠቅማችሁም። ከምንም በላይ ለሃይማኖቱ የሚገዛ ሃይማኖቱን ስርዓቱን ይዞ መቀጠል የሚችል ሰው እንደዛ አይነት ሰው ከሆነ ሊጠቅማችሁ ይችላል። አለበለዚያ ሃይማኖት የሌለው ሰው ያው ሃይማኖትማ ሁሉም ሰው አለ፣ ግን ለሃይማኖቱ ኬር የሌለው፣ ለሃይማኖቱ አባቶቹ ኬር የሌለው፣ ለሽማግሌ ኬር የሌለው ሰው ምንም አይሰራላችሁ። ስለዚህ እንግዲህ የናርሲሲዝም ጸባዮች አሉ። ናርሲሲስት የሚባለው ከራስ መውደድ በላይ ነው። ራስ መውደድ ብቻ አይደለም፣ ከራስ መውደድ በላይ ነው። ስለ ራሳቸው ብቻ የሚያስቡ የሌላው ችግር ምንም የማይመስላቸው በጣም ማለት ባህሪያቶቹን ስታዩ
እነዚህን ባህሪያቶች በሙሉ ለሙሉ በዛ ህይወት አሁን ባልኳችሁ ልጅ ህይወት ላይ ይታይ ነበር። እንደዚህ ያረገኝ ተውኩት፣ እንደዚህ ያረገኝ ተውኩት፣ እንደዚህ ያረገኝ ተውኩት እያለች የምትሄደው ነገር አለ። ለምን እንደምትተው አላውቅም። ወይ ፍቅር ይዟት እንዴ? ፍቅር ማለት ምን ማለት ነው? እኔ ግራ የሚገባኝ ነገሮች አሉ። ማለት ፍቅር ማለት ህይወትን አሳልፈ የምትሰጠው ሰው አትሊስት ባያ ፍቅር እንኳን ሊወድህ ሪስፔክት ሊኖረው ይገባል ነው። ምናልባት ፍቅር እኩል ላይሆን ይችላል። እሷ በጣም ልትወደው ትችላለች። ይቅርታዋ በሙሉ እንግዲህ ይቅርታ እያደረገችለት እሱ ባረገው ነገር ቢጸጸት ኖሮ ይሄ ሁሉ አይመጣም ነበር ማለት ነው። እሱ ጋር ጸጸት የሚባል ነገር አይታይም። ሲያናድዳ ልክ እኔ አንድ እህት ነበረችኝ እንደዚህ ናት። በጣም ተናዳችሁ እናንተ እሷ ትዘምራለች። አናዳችሁ ማለት ነው። አናዳችሁ ትንጨረጨራላችሁ፣ እሷ ደስ ይላታል። በቃ ምንም አይመስላት። ታማችሁ ጠላችሁ ሁሉ ልትሄድ ትችላለች። ምንም በቃ ከራሷ ውጪ ምንም የምታስበው ነገር የለም። ይሄ አይምሮ በነገራችን ላይ የአይምሮ ችግር ነው። የሳይካትሪስት ጋር የሚያስፈልግ መጥፎ ባህሪን ተረድቶት ያ ሰው ለራስ ማድላቴ ጥሩ አይደለም፣ ሪስፔክት ሊኖረኝ ይገባል፣ እግዚአብሔርም ይቅር ሊለኝ ይገባል ብሎ ካሰበ ሊቀየር ይችላል። አለዛ ግን መሸሽ ነው። እንግዲህ ባህሪያቶችን እስቲ እናያቸው። የናርሲሲዝም ባህሪ ብዙ ጊዜ ልጅቷም ስትል ሌሎችም ሲሉ እናያለንና እስቲ ባህሪያቶችን እነዚህ ባህሪያቶች እነዛ ሰዎች ዘንድ ካለ እነሱ ደግሞ እንዳለባቸው ካላመኑ ያው አብረን መቀጠል እንደሌለብን ነው የማስበው። የንግግር የበላይነት ይፈልጋሉ። በቃ ሁሌ እኔ ልናገር፣ እናንተ ትክክል አይደላችሁም፣ እኔ ያልኩትን ተቀበሉት፣ እኔ ያልኩት ይሻላል የሚባል ነገር አለ። በዚህ ልጅም ህይወት አይታችሁ እንደሆነ ዲኮር ይሰራል። ዲኮር ልሰራ ነው ስትለው አይ እኔ ስመጣ ነው የሚሰራው፣ እንደዚህ ነው አይ እኔ ስመጣ ነው የሚለው። እያንዳንዱ ነገር እዛ ላይ የምናየው ታሪኳ ላይ ስናየው የነበረ ነው ማለት ነው። ሌላ ሁሌም ትክክል ነኝ ይላል። አንድም የሚያጣላቸው እኮ ነው። ጥፋት እንኳን ቢያጠፋ ይቅር አይሉም ማለት ነው። የይቅርታ ሰዎች አይደሉም። እና እዛው ላይ ታሪኳ ላይ ስትሰሙ ሁሉንም ነገር እርሱ እንደሚሰራ እሱ ትክክል እንደሆነ አድርጎ አቢዩስ ያደርጋት ነበር። ከመጠን ያለፈ ቅናትም አለባቸው። አሁን የዚች ልጅም ታሪክ ላይ አይታቸዋል። በር መቆለፍ፣ የምትበይውን የምትጠጪውን ሁሉ እስከ መቆላለፍ ድረስ ደርሷል። እዚህ ላይም የምታዩት ናቸው። መጠቀሚያም አድርጓታል። ኖርማሊ ስራውን መኪናውን ሲሸጥ ከዛ በኋላ የተደረጉን ነገር ያው ያያችሁት ነው። የማያቋርጥ አድናቆት ይፈልጋል። ምናልባት ይሄንን አቶም ሊሆን ይችላል ይሄ ልጅ አቢዩዝ ያደርጋት። ሁሌ አንተ ጎበዝ ነህ፣ አንተ እንደዚህ ነህ ካልተባለ ዝቅ የተደረገ ይመስላቸዋል። በጣም ትክክል ነው። ሁሌ አድናቆት፣ ይሄን ነገር ጥሩ ነው፣ ይሄን ሰራሁት ጥሩ ነው፣ ይሄንን አደረኩት ጥሩ ነው ይላሉ እንድታደንቋቸው። ወይም ደግሞ ያላደረጉት ነገር በቃ ሁሌ ጎበዝ፣ እነሱ ያደረጉት ምንም የተለየ ነገር ባያረጉ እንኳን የተለየ ነገር እንዳደረጉ እንዲቆጠርላቸው ይፈልጋሉ ማለት ነው። የሌሎችን ስሜት አለመረዳት ያው ቅድም እንዳልኩት ነው። እኔም በራሴ እህት ላይ የገጠመኛለ። እናንተ ተናዳችሁ እሷ ልትዘምርባችሁ ትችላለች። ደስ ሲላት አይኗ ላይ ፊልቷ ላይ በደንብ ነው የምታዩት። በደንብ በእናንተ ንዴት ይመስለኛል ሳቲስፋክሽን አላቸው መሰለኝ ውስጣቸው። አይደለም አይ ዶንት ኖ አላቅም። እና እሷም መንገድ ላይ ተጣልተው እኔ በጣም እየተናደድኩ እሱ ይስቅ ነበር ተረጋጊ እያለኝ አለች። ይሄ የሚታለፍ ነገርም አይደለም። ራስን ከፍ አድርጎ ማየትም እንደዚሁ የነሱ ባህሪ ነው። ስለዚህ አንቺ እኮ ከኔ የበታች ነሽ ብሎ አለኝ አለች። እንግዲህ አስቡ፣ እነዚህ ሁሉ ባህሪያቶች አሉ። ስለዚህ እነዚህን ባህሪያቶች ካሉ ሰውየው ደግሞ ወይም ደግሞ ሴትዮዋ እነዚህ ባህሪያቶቹን ተረድታ ወደ ሕክምናም ሄዳ ወይም ደግሞ ወደ በጸሎትም ይሁን በጸበልም ይሁን ለማስተካከል ሬዲ ካልሆነ በጊዜ መሸሽ ነው፣ መራቅ ነው ከእንደዚህ አይነት ሰዎች ማለት ነው። የቤተሰብ አካልም ከሆነ ይቻላል። በቃ አለመደራረስ ነው። እንደዚህ ራስ ወዳድ ሰዎች ናርሲሲዝም የሚባሉትን ባህሪያቶች ያሏቸው ሰዎች ምንም አይሰሩ። ምንም ባጭሩ አንደኛ ጥፋት ሲያጠፉ ይቅርታ አይጠይቁም። የይቅርታ ልብ የላቸውም። ሁለተኛ ቂመኞች ናቸው። እናንተ በስራም በምናምን ነገር ተነጋግራችሁ የተዋችሁትን ነገር ነገ አቂሞ የሆነ ነገር ሲያደርጓችሁ ታያላችሁ።
የመስማት ችሎታ የላቸውም። ቁጭ ብሎ አይሰሙም። ምናልባት እኩልም ልታወሩ ትችላላችሁ። ጊዜ ሰጥተህ እሱን ሰምተህ እንደገና መለፍለፍ መጫጫህ ብቻ ሊሆን ይችላል። ጥቅመኞች ናቸው፣ ጨካኞች ናቸው። ነገ ምን ይሆናል የሚል ነገር የላቸውም። በቃ ጨካኞች ናቸው። አምስተኛ ስድስተኛ ደግሞ ስሜታቸው ቀዝቃዛ ናቸው። የሆነባችሁን ነገር ተቸግራችሁ ስትነግሩ በቃ ግድ የለሽ ናቸው። ምክንያቱም የእናንተ ነገር ገቢ የሚያመጣ ወይም ደግሞ ጥቅም ያለው ከሆነ ብቻ ሊጠቀሙባችሁ ያስባሉ እንጂ የእናንተን ስሜት ሰምተው ለመርዳት የሚያደርጉት ጥረት የለም። በቃ በሁሉ ነገር ስለ ራሳቸው ብቻ ነው የሚያስቡት ማለት ነው። ስለዚህ ቀልድ አይደለም። እንደዚህ አሁን ቲክቶክ ላይ ልጅ እኔ ፊክሽንም ይሁን የራሷም ታሪክ ይሁን ስለሱ አይ ዶንት ኬር፣ ግን ምንድነው ጥቅም የማገኘው እዚህ ላይ ብላችሁ ነው ማሰብ መቻል ያለባችሁ። በተለይ ወደ ሪሌሽንሺፕ ውስጥ ልትገቡ ያላችሁ ሴቶች፣ ልትገቡ ያላችሁ የዋህ ወንዶች፣ ጥሩ ወንዶች፣ በተቃራኒው እንደዚህ አይነት ሴት እንዳይገጥማችሁ። ጥሩ ሴቶች፣ የዋህ ሴቶች በዚህ መልኩ እንደዚህ አይነት ወንድ እንዳይገጥማችሁ ጥንቃቄ ልታረጉ ይገባል። በጮኝነት እጁን ያነሳብሽ ስትገቢ ደግሞ ምን እንደሚያደርግሽ ማሰብ መቻል አለባችሁ። በእርግጥ በጣም ትሁት ወንድ አትወዱም ሴቶች። ይሄ ምንም በቃ የሆነ እጁን ሳያነሳብሽ ጀግና የሆነ ነው የሚመስላችሁ፣ ግን አይደለም። ጀግንነት በዚህ አይደለም። ጀግንነት በትክክል ተረዳርቶ ኑሮን መኖር፣ ህይወትን ማስተካከል እንጂ በእንደዚህ አይነት መልኩ አይደለም ጀግንነት ማለት ነው። ስለዚህ ጥንቃቄ እንድታረጉ እንድታስቡበት ብላ ነው ታሪኳን አውጥታ የተናገረችው። እንዳልኳችሁ ፊክሽን ቢሆን እኛ ችግር የለብንም፣ እውነተኛ ታሪክም ቢሆን እኛ ችግር የለብንም። ግን ምንድነው የምንማረው? እንደዚህ አይነት የሰዎች ባህሪ ነገ ይተዋል። ናርሲሲዝም እንዴት ይቀየራል ስታስቡት ማለት ነው። አሁን እቺ ልጅ የተማረች ናት። እነዚህ ነገሮች ሁሉ ስታልፍ ይቀየራል ብላ ነው ብዬ ለማለት ይከብደኛል። ምክንያቱም አይቀየርማ። የናርሲሲዝም ባህሪ የሚቀየር አይደለም። ሳይካትሪስት ጋር ተሄዶ ትሪት ተደርጎ መጀመሪያ እሷ አምኖበት ምናምን ካልሆነ በስተቀር በጣም አይቻልም። ስለዚህ ቤተሰቦቼ እኔ እንደው ያየሁትን ታሪክ ላይ ሀሳብ ላካፍላችሁ ብዬ ነው። አመሰግናለሁ። ለሁላችንም እግዚአብሔር ይርዳን። ጥሩ ሰው ለመሆን እንሞክር። ምንም ማለት በተለይ ያጠፉትን ጥፋት ሰው ጥፋት ነው ብሎ ካልወሰደ አይቀየርም። ስለዚህ መልካም ነገርም አይኖርም። ምንም ጥያቄ የለውም ማለት ነው። ስለዚህ እርግጠኛ ነኝ አሁን እሱ ጋር ቢጠየቅ እነዚህ ነገሮች ሁሉ ልክ ነኝ ብሎ ስለሚያስብ የመጸጸት ነገር ይኖረዋል ብዬ አላስብም። ግን እሷ ያደረገችው ይሄንን ብዬ አለፍኩት። አይ ቲንክ ተወደው ፍቅር እኔ እንጃ ማለት ፍቅር ከሆነ እንደዚህ ያደረጋትና እዚህ ደረጃ እንድትደርስ ያደረጋት እኔ አላውቅም። ቤተሰቦች አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ትጋብዛችኋለሁ። መልካም ጊዜ